በመጽሐፍ ቅዱስ ኢየሱስ ክርስቶስ አንድ የሰጠው ትእዛዝ አለ። ይህም ትእዛዝ ምንድነው? እንግዲህ ሂዱና አሕዛብን ብሎ በተናገራቸው ክፍል ላይ የሰጠው ትእዛዝ አለ። እንግዲህ በዛ ክፍል ላይ እንደገና ኢየሱስ ክርስቶስ ትእዛዝ በስሜ ሚውት ታረጋለህ ይቆን በስሜ አጋንንት ታወጣላችሁ የሚል ቃል አለ። በስሜ በኢየሱስ ክርስቶስ ስም አጋንንት ይወጣል። በኢየሱስ ክርስቶስ ስም በሽተኛ ይፈወሳል። ስለዚህ በእግዚአብሔር ባዳንን በሞተልን በልጁ በኢየሱስ ክርስቶስ ስም አጋንንት ይወጣል፣ ደዌያን ይፈወሳሉ እንጂ በጻድቃን ስም በሌላ ስም የሚል ቃል መጽሐፍ ቅዱስ ላይ የለም። እና ይሄ የእግዚአብሔር ባይዘው እኛ እንደዛ አላልንም ፍጹሜ አንዴ እንድንረዳዳ እንጂ ማንንም ቤተክርስቲያንን በጻድቃን ስም እኔ አሁን አጋንንት አይደለም ይልህ አንዴ እንዲገባን እኔ ያልኩኝ አይ ያላልኩትን አትበላ። እኔ ያልኩ ያለው እኮ አሁን እንደ ቤተክርስቲያን እያወራን ያለና ቅዱሳንም እኮ ሲፈውሱ በስሙ ነው በተሰጣቸው ጸጋ ነው። አንድ ጊዜ እባክህን እኮ እና ሚስ አንደርስታንድ ሚስ ኢንተርፕሬት አታድርግ ዲቤት አናርገው። ቶኔቶር አብርሃም በኢየሱስ ስም ብቻ ነው በኢየሱስ ስም ብቻ ነው ብለህ ያልከው ልክ አይደለም፣ ተሳስተሃል ብሎኝ በመላእክት በጻድቃን በሰማዕታት ስም እንዴት አጋንንት እንደሚወጣ በሽተኞች እንደሚፈወሱ እየተናገረ ነበር እኮ እሱን ነገር የተናገረው በተሰጣቸው ጸጋ ነው እንጂ ለምሳሌ የጌታ ኢየሱስ ክርስቶስ የራሱ የባህሪው ነው አይደለም፣ ማንም ሊነጥቀው አይችልም ነው እኮ እሱ ያለውን ነው እኮ የነገርኩህ። ያንተን አይደለም ሶፊ ጴጥሮስ በኢየሱስ ስም መፈወስ ይችላል ፈውሷልም እቀበላለሁ አልኩኝ። ጳውሎስ በኢየሱስ ስም ፈውሷል፣ አዎ በእግዚአብሔር ጸጋ ጥላው ፈውሷል፣ አዎ እቀበላለሁ አልኩኝ እኮ። መቼ አልቀበልም? በጳውሎስ ስም የሚወጣ አጋንንት የለም ነው ጥያቄ። እሺ ቆይ እነሱን የመፈወስ ጸጋ አልሰጣቸውም? የማዳን ጸጋ አልሰጣቸውም? አሁን የምትፈልጉት ነው እንደምታወሩት። እኔ ጳውሎስ አይፈውስም አልኩኝ። እኔ እኮ እያልኩ ያለው ጳውሎስ በኢየሱስ ክርስቶስ ፈውሷል፣ አዎ በጳውሎስ ስም በዚህ ዘመን የሚፈወስ በሽተኛ የለም፣ በጳውሎስ ስም የሚወጣ አጋንንት የለም፣ በቅዱስ ሚካኤል ስም የሚወጣ አጋንንት የለም እያልኩ እኮ ነው የነገርኩ ያለሁት። ካለ እዚህ ጋር አለ በእናት ሆኔ ቅዱስ ጳውሎስ እሺ፣ የቅዱስ ጳውሎስ ጨርቁ የፈወሰው እንዴት ብሎ ነው ንገረኝ እስኪ። አለ ጨርቁ አሁን አንተ ጋር አለ የጳውሎስ ጨርቅ? እሺ ጥሩ። እዛ ጋር ከመጣን ደግሞ አንተ ቅዱሳን አንዴ ከሞቱ ምንም ባጸደ ነፍስ ሆነው አይሰሙም ልትለኝ ነው አይደለ? ስለዚህ ከሞቱ ሞት ነው ልትል ነው። እዛ ጋር እናውራ ይላል፣ በደንብ ይላል። እኔ ቶኔቶር አንተ ውስጥ እኔ ጥቅስ ልስጥሃ አይደለ? ቆይ አንተ ውስጥ አሁን የማየው አንድ ቅን ኢትዮጵያዊ ያየው ነው። ግን መጽሐፍ ቅዱስ ኢትዮጵያዊ ሳይሆን መንፈሳዊ ነው እና እንደ ኢትዮጵያዊ እኮ መንፈሳዊ ነው። በመንፈሳዊ መጽሐፍ ቅዱስ ጥቅስ ልንገርህ፣ ያዘሽ ልንገርህ አንዴ እባክህ መጽሐፍ ቅዱስ የሚለው እኔ ወደ አብ እሄዳለሁና አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። በስሜ ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። አብ በስሜ የሚልከውን ግን መንፈስ ቅዱስ የሆነውን አጽናኝ እርሱን ያስተምራችኋል፣ እኔ የምነግራችሁን ሁሉ ያሳስባችኋል። እኔ መረጥኳችሁ እንጂ እናንተ አልመረጣችሁኝም። አብ በስሜ የምትለምኑትን ሁሉ እንዲሰጣችሁ ልትሄዱና ፍሬ ልታፈሩ ፍሬያችሁም ሊኖር ሾምኋችሁ። በዚያን ቀንም ከእኔ አንዳች አትለምኑ፣ እውነት እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። ይህን መጽሐፍ ቅዱስ እኮ ነው። እስካሁን ልክ እኮ ነው። ይህንም እናምናለን እንቀበላለን እኮ። እስካሁን በስሜ ምንም አልለመናችሁምና ደስታችሁ ፍጹም እንዲሆን ለምኑ ትቀበላላችሁ። በዚያ ቀን በስሜ ትለምናላችሁ፣ እኔም ስለ እናንተ አብን ለምን የምላችሁ አይደለሁም አለ። ከዚህ በኋላ የቀሩት ሰዎች በስሜ የተጠሩት በስሜ አሕዛብ ሁሉ ጌታን ይፈልጉ ዘንድ እመልሳለሁ ብሎ በስሜ እንደተጠመቃችሁ በስሙ ነው። እኔ እኮ ምን አልኩኝ? ጳውሎስ በስሙ አገልግሏል። ልክ እኮ ነው።
ሶፊ ልክ እኮ ነህ። አሁን እኔ ደግሞ መጽሐፍ አሁን ለምሳሌ አንተን አይደለም አሁን እያልኩ ያለው ይሄን እኛ ምንም ሙሉ ለሙሉ እንቀበላለን። እግዚአብሔር አምላክ ይሄን አለ አይደለ? አሜን ብለን እንቀበላለን። በሌላ የመጽሐፍ ቅዱስ ክፍል ደግሞ ለቅዱሳን ስልጣንን ሰጣቸው። ለምሳሌ ኢዮብን ለምሳሌ መጽሐፈ ኢዮብ ላይ ምዕራፍ 42 ከቁጥር 8 ላይ ሄድና አንብበው። እሺ ራእይ ላይ ኢዮብን ምናምን አትበለኝ። እኔ አዲስ ኪዳን ሰው ነኝ። ስለ አዲስ ኪዳን ነው እያወራን የተነጋገርን ያለ ነው። እሺ ዮሐንስ ራእይ ላይ ትሄዳለህ። ኢየሱስ ከመጣ በኋላ ያለውን ነው እያወራን ያልኳችሁ። ስለዚህ እሱ ላይ እናውራ። ከዛ በተረፈ ደግሞ እኔ እያወራሁ ያለሁት የኢየሱስ ስም ከሁሉ ያድናል፣ የጳውሎስ ስም አይችልም። እውነት ነው። ጳውሎስ ድንቅ አገልጋይ ነው። በጳውሎስ ስም ውጣ ብትለው ጳውሎስ ነው የሚለን። በሽተኛውን በጳውሎስ ስም ተነስና ተመላለስ ማለት አትችልም። መጽሐፍ ቅዱሳዊ ማስረጃም የለም። ከኢየሱስ ስም ውጭ የሚፈውስ የለም። ከስሞች ሁሉ በላይ ስምን ሰጠው ይላል ፊልጵስዩስ 2 ላይ። ስለዚህ ከዛ አንጻር ነው አሁን እኔ እናንተን ሳስባችሁ ጸሐፍትና ፈሪሳውያን ሊከራከሩና እነ ሰዱቃውያን ናቸው ሊከራከሩ ጉባሉ ለመከራከር አይደለም እንደዛ እንዳታስበው። እሺ ፍታልኝ በቃ እኔ ያው እነዚህ ሁለት ጥቅሶች የአዲስ ኪዳን ጥቅሶች ልስጥሽ እና ፍታልኝ። ጠይቀው አንድ ጥያቄ እዚሁ ላይ ጳውሎስ ላይ እሺ ትጠይቀኛለህ ግን አይ አንዴ ትጠይቀኛለህ። አንዴ ወንድማችን ቆያ እኔ ሶፊ ጋር እያወራሁ ነው። አንዴ ልጠይቀውና እንዲፈታልኝ ፈልጌ ነው። እሺ አንተ የአዲስ ኪዳን ሰው ነህ። አዲስ ኪዳን አንተ ማለት እኔ እኮ ስለ ኢየሱስ ነው አይደለም። እኔ ለምንድን ነው ጽንፍ የምትይዘው ወንድማችን? እኔ ጽንፍ ኖ አይደለም። እኔ እግዚአብሔር ምስክር አዳምጣ። እኔ ኢየሱስ ክርስቶስ ያከበራቸውንማ ተከራከሩት። ስለ ጻድቃን ከምትከራከር በደንብ ነው የምንከራከር አይደለም። ስለ ምናምን ከምትከራከር አይ መዳን የሚገኘው በኢየሱስ ነው። ፊት ጃፖኒ ለብሼ ታቱ አድርጌ ሁሉ ገብቼ አውቃለሁ። መች ጠየከኝ? ምን ነው የነጠላው ጊዜ ጠየከኝ? ኖ ነጠላ መስሎኝ ነበር። ታቱ ነው እንዴ? እኔ ምኑን ኦርቶዶክሶች ምኑን ወደዋለሁ መሰለህ? ወደ ቤተክርስቲያን ሲሄዱ አለባበሳቸው በጣም እኔ ራሴ የምቀበለው ነው። በጣም ደግፈዋለሁ። እኛም ጋር አሁን ዶክተር እንዳለው ቢመጣ ደስተኛ ነኝ። ገብተዋል። እኔ ግን አሁን ኦርቶዶክስ ታዲያ አንተ ምኑን ነው ያናደደ ብዬ ነው። አላናደደኝም እኮ ጥያቄ ነው የጠየቅኩ። ፕሮቴስታንት የነበሩ ወይም ሌላ ነገር አይደለማ። ጥያቄ ሲጠየቅ ይሄው ምን ጥያቄ ነው? ነጠላ ለምን ለበስክ ብሎ ጥያቄ አለን? ነጠላ ለምን ለበስክ አላልኩም። ነጠላ ሳታረግ ኦርቶዶክስ ብታወራ ወይም ደግሞ ኦርቶዶክስ ነው አዳምጣ። ችግር አለ። አንድ ነገር አዳምጥ። ዶክተር እዛ ጋር ሸሚዝ ለብሶ አይደለም ዶክተር መሆኑን የሚገልጥ ከላይ ጋውን ለብሷል። ኦርቶዶክሳውያን መዝሙራቸው ሲዘመር ነጠላ ይለብሳሉ። አግባብና ስርዓት፣ ወግ፣ ልማድ አላቸው። የራሳቸው ቀኖና አላቸው። መዝሙራቸውን ወደ አለባበሳቸውን እጠላለሁ ካልክ አይቻልም። ተመናቅሮ መዝሙራቸውን መዘመር ዲስሪስፔክት ማድረግ ነው። ስለዚህ በአግባቡ አክብሬ መዝሙራቸውን እስከወደድኩት አለባበሳቸውንም ደግሞ እንደዛው አከብራለሁ ማለት ነው። እነሱም ማስመሰል ነው ያለህ እኮ ነው መዝሙራቸውን። እኔ ስለ እኔ ነው እኮ ያወራሁት እኮ ስለ አንተ ማስመሰል ነው አልተቀበልክም እያለህ ነው ኢብሮ ያለውን ነው። ኢብሮ መብቱ እኮ ነው ታዲያ ማለት እኔ ስለ እኔ እኮ ነው ተቀበል። እሺ አይ በቃ እኔ እኮ ተመለሰ። አንተ ደግሞ የምትመልሰው መልስ ሳሳጣ ወደ ኢብሮ ለምን ትሄዳለህ? ኢብሮ ምን አይደል? ኢብሮ ራሱን አሰብ ወደ ኢብሮ የኔ ጥያቄ ግልጽ ነው። እኔ አንተን ብቻ ሳይሆን እኔ አገባኝም ይኸውልህ አገባኝም። አንድ ነገር አዳምጠኝ። ሌላ ነጠላ የለበሰው ሰው ካየህ ሂድና ጠይቀው። ሁለተኛ ፕሮቴስታንቶች ነጠላ ለብሰው ለነሱ ፋሲካ ሲያከብሩ ገና ሲለብሱ ነጭ ልብስ ለብሳችሁ ኑ ተብሎ ይሄንን ነጠላ ለብሰው አይደል እንዴ የሚሄዱት? አዎ ሌላ ነጠላ ነው አይደለም። ነጭ ልብስ የኦርቶዶክስ ነው እንዴ? የኦርቶዶክስ ነው ነጭ ልብስ። ለምን አትሰማኝም? ምንድን ነው የምታወራው? እኔ ነጭ ልብስ የኦርቶዶክስ ነው የጴንጤ ነው አልኩ እንዴ?
ኦርቶዶክሳውያን ወንድ ይሁን ሴት ይሁን ሲዘምሩ ነጠላ ከላይ አድርገው ይዘምራሉ፣ ያመልካሉ። ይሄ ደግሞ የራሳቸው የሆነ ቀኖናቸው ላይ ዶግማቸው ላይ ያለ ነው። ስለዚህ የእነሱን ዝማሬ ስዘምር በጃፖኒ አልዘምርም፣ እለብሳለሁ። አሃ እንደዛ ከሆነ ተቀብያለሁ። ጌምም ስትጫወት አድርገዋል ብዬ ነው። ተበድሮ ነው ነጠላቶ የቆንዱዱ ይኸው ደረብኩልን ነው። ሌላም ጨምሬ ትቃጠል እንደሆነ ያለ ሌላ ምን እንደምትሆን አይደለም። ጌምም ስትጫወት አድርገዋል ብዬ እኮ ነው። የት ነው ስትጫወት አድርገዋል? በቃ ጨመርኩ እንደሆነ ምን እንደምትሆን ያለው ታምራለህ። ተባረክ። በቃ ምን አለ እንደ የምር እኛ ቤተክርስቲያን እንዲመጣ ከምፈልገው ካልቸር አንዱ ይሄ ነው። እንዴት ያምራል! አሁን ሶፎንያስን እዩት፣ እንዴት ያምራል! እስቲ ዶክተር ግን ቅድም የሆነ ቤት ላይ አግኝቼው ስለአንተ ስለ ትዳር ማግባት ሲጨነቅ ነበር። ዶክተር በጣም አስቦ እንግዲህ እኔ ቆያዳም አንዴ ስለ እኔ እዚህ ማውራት ትችላላችሁ፣ ከጀርባ ሜዳችሁ ማውራት ትችላላችሁ። ኦልሬዲ ከፊት ያለ ሰው ከኋላ ሊወራበት ግዴታ ነው። እኔ የደረስኩበት ስደርሱ ደግሞ አዳምጥ። የትኛውም እናንተን ብቻ ሌላ የሚያወራም አለ። ከእኔ ጀርባ እኔ ጋር ስታወሩ እዚህ ምን አልከለከልኩም። ሀሜትም ሄዶ ማውራት ይቻላል። ኦልሬዲ ከጀርባዬ ናቸው ማለት ነው ከኔ ኋላ የሚያወሩ ሰዎች። ስለዚህ እኔ የደረስኩበት ስትደርሱ እኔ አሁን ስለ ሰው አውርቼ ማላቅም። ሶሻል ሚዲያ ከመጣው የሰው ስም አንስቼ ማቅ ከሆነ ለሰደቡኝ መልስ ሰጥቼ ማቅ ከሆነ ኧረ እኔ እንዲህ ነኝ ብዬ ስለ ራሴ አብራርቼ ማቅ ከሆነ ቪዲዮ ማስረጃ አምጡ ወይም ደግሞ አምጡ። አለቀ። እኔ እንደውም ሰው እኔ ተባረክ ሲለኝ ነው የሚደብረኝ። እኔ ሲያሙኝ ሲቦጭቆኝ በቃ የሰው አይምሮ ውስጥ የቤት ኪራይ ሳይከፍል እኮ የምኖር እኔ ነኝ። 24 ሰዓት በላ ጠጣ ወጣ በቃ በቃ። ስለዚህ እኔ ምንም ሳልሆን ምንም ያልሰራሁትን ሰውዬ ሳምበዴ ያደረጋችሁኝ ምን ላድርግ? ስለዚህ አንድ በጣም እየፈጠነ የሚመጣ ባቡር በጣም ሀዲድ ላይ እየበረረ ይመጣል እና ከሩቅ ያየው ባቡሩ እየፈጠነ እንደሚመጣ ያየ አንድ ሰው ባቡሩን ላይ ያስቆም ይሞክራል። ለምን? አንድ የሄደበት ያለ ሀዲድ ላይ የሆነ ቦታ ላይ የተበላሸ የሚሄድበት መስመር የተበላሸ ሀዲድ አለ እና ያ ሀዲድ ስላላየው ያው የሚሾፍረው ሹፌር ሊያስቆመው ቢሞክር ምልክት ቢሰጠው በፍጹም ሊያየው አልቻለም እና እየሮጠ ልብሱን እያውለበለበ እባክህን አቁም ይለዋል እና እንደ እብድ ስላየው ሊያቆምለት አልቻለም። በጣም ብዙ ሙከራዎች አደረገ። ባቡሩ ግን ከመብረር ከመፍጠን በፍጹም ሊቆም አልቻለም እና ይሄ ሰው አንድ ነገር አሰበ። እዚህ ባቡር ውስጥ ህፃናት አሉ፣ ነፍሰ ጡሮች አሉ፣ ሽማግሌዎች አሉ፣ አሮጊቶች አሉ። በጣም ብዙ ሰው ነው ያለው። ስለዚህ ይሄ ሁሉ ሰው ከሚሞት አንድ መፍትሄ መፍጠር አለብኛልና ባቡሩ ሀዲድ ላይ ተኛ ማለት ነው። ስለዚህ ያ ባቡር ልክ መጥቶ ያ ሰው ላይ ሲወጣ ኦሬዲ ሞተና ልጁ ባቡር ውስጥ ያሉ ሰዎች ግን ተረፉ ማለት ነው። ምን ልላችሁ ፈልጌ ነው፣ ከዛሬ 2000 ዓመት በፊት ኢየሱስ ክርስቶስ እንዲሁ ነው ስለ ኃጢአተኞች በመስቀል ላይ ሞተው። ከዘር ማንዘር ተላልፎብንን የመጣው ኃጢአት እርሱ በመስቀል ላይ ብቻውን እርቃኑን ተሰቅሎ ሞተ። መጽሐፍ ቅዱስ ሲናገር በእኔ የሚያምን አይፈረድበትም፣ እናንተ ደካሞች ሸክም የከበዳችሁ ሁሉ ምን አለ? ወደ እኔ ኑ እኔም አሳርፋችኋለሁ አለ። በነገራችን ላይ ኢየሱስ ክርስቶስ ሲሰቀል አጠገቡ እናቱ ነበረች፣ ደቀ መዛሙርቱ ነበሩ። አንዳቸውም ስቃዩን አልተሰቃዩለትም፣ አንዳቸውም አልተገረፉለትም። ብቻውን ዋጋ የከፈለ ብቻውን የሞተ ብቻውን የደቀቀ ኢየሱስ ብቻ ነው። ለዚህ መጽሐፍ ቅዱስ ደግሞ ክብር ለሚገባው ክብር ስጡ ይላል። ለዚህ ነው ይሄ ጌታ ከቀን 1 እስከ ቀን 30 ሊሰበክ የሚገባው፣ ምክንያቱም ስለ ሰው ልጆች ኃጢአት የደቀቀ እሱ ብቻ ስለሆነ። ሁሉ በእርሱ ሆነ። ትምህርት እየተማርክ ነው? እንዴት ነው ዛሬ ፈለገን አገኘው? ሶፊዬ አንድ ጊዜ ይቅርታ ላስቸግር እያወራው ነው።
ያንተን ወሬ እዚህ ቁጭ ብዬ ልስማ እንዴ? ሶፊ ፈለገን አገኘው ዛሬ ተነጋገራችሁ? አንድ ጊዜ ማይክ ተዘጋልኝ ወዳጄ። አጠራርግና አውራና ማኩራት ታዲያ ምንድነው? ምን ሀራሳ ነው እንዴ? እሺ አወራለሁ። አንድ ማይክ አጥፋልኝ። ትርኪ ምርኪ ወሬ ኮል ሰማ አይደለም እዚህ የመጣሁት። እሺ አንድ ጊዜ ማይክን አጥፋልኝ። ጌታ ይባርክ። ቶሎ በልና አውራሽ። ሶፊዬ እንትን አልክ ተገናኛችሁ? አንድ ጊዜ ቆይ እሱ ይናገርና ከዛ በኋላ ሚውት አደርግልሃለሁ። ተረጋጋ። ፈለገን አገኘኸው ዛሬ? እባክህን እየለመንኩ ነው እኮ። ቆይ አደርግልሃለሁ። አንድ ጊዜ ቆይ ድምላሽ ጽኝ እያወራኝ ነው። አትረብሽኝ እባክህን። እዚህ ጋር ዝም ብሎ ሰዎች እየሰሙ ነው። ለምንድን ነው ስለ ኢየሱስ ሲወራ? ትምህርትህን እንዳታቋርጥ ሶፊዬ። እሺ